አልፈልግም። የመተሽኝ እኮ እደግምልሃለሁ። ዞር በል። ምንድነው ጋር እንዳታርጉም እንዴ? ምን ይሁንሽ ነው? ምን ያረክ ነው አንተ? ምን አረኩኝ እኔ? ኧረ ተመቸሽኝ እኮ ነው ያልኩኝ። ምን መተሽ? ኧረ ቀልድ አድርጊው። በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርሽ እንደ እናት አንደበቴ ካላስላጠረው ልቤ ነገር ዛሬ እሱ ተራለው ወድሻለው 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 ብሊያንሳለው ካለው ወድሻለው ወድሻለው ወድሻለው። ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን። እናንተም ደህና እንደሆናችሁ ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ ደግሞ አዲስ እንግዳ ይዘን መጥተናል። ፍቅረኛዬን ፈትኑልኝ ብሎ በውስጥ መስመር ኮንታክት አድርጎናል። ስለዚህ እንግዳችን ራሱን ያስተዋውቅልናል እና የተፈጠረውን ነገር ታሪኩን ለኛ ነገርንን ነገር ለእናንተም ግልጽ እንዲሆንላችሁ ያነግራችኋል ማለት ነው። እንግዳችን ራስህን አስተዋውቅልን። እሺ፣ አመሰግናለሁ። ስሜ ሰላም እባላለሁ። የፐርሰናል ትሬነር ነኝ። ያው ባለቤቴ ፍቅረኛዬ ለፈተናት የፈለኩበት ጉዳይ የስራ ባህሪዋ ነርስ ስለሆነች እኔም ደግሞ ጓደኝነት ጀምረን ኦልሞስት ወደ 5 ዓመት ምናምን ያክል ሆኖናል። ከሃይስኩል ላይፍ ጀምሮ ነበር ተዋወቅነውና እኔ ደግሞ እንደ አጋጣሚ ሆኖ ቀደም ብዬ ነበር ስራ ያስኩኝ ስራ እዚህ እኔንም በጎን እየረዳሁኝ እሷን ደግሞ ትምህርቷን እስክትገፋ ድረስ እያገዝኳት ነበር። አሁን ላይ ደግሞ ቤት ለቤት ሌላ የማሳጅ ስራም ጀምራ ስለነበር በስራ ዙሪያ ብዙ ጊዜ ከሚያጋጥሙ ነገሮች የተነሳ ያው መጠርጠር ጀመርኩኝ። መጠርጠር ደግሞ ስለነበረብኝ ነው እጅ ከፍንጅም ብዙ ስለያዝኳት ያው የማሳጅ ስራ ታውቁታላችሁ፣ ትንሽ ከበድ ይላል። ከተለያዩ ሰዎች ጋር ስለሚያገናኝ ከስራ ባህሪው አንፃር መጠርጠር ስለነበረብኝ ነው እስካሁን የነበረው ቆይታ ያመሰገንኳት። ከመጠርጠር የተነሳ ለጊዜው አሁን እንዲሁ በሚባል ቦታ ላይ አይደለም፣ አቁመናል ለጊዜው። ኦኬ። በራስ ያንን ነገር ልትፈታው አልሞከርክም? ማለት ከአውርታችሁት ሆናም? አው በጓደኞቿ አማካኝነት ለመፍታት ሞክረን ነበረ። የሷ ጓደኞች ናቸው የመጡት። እኔም ደግሞ ጓደኞቿም ከባህሪዋ ከሷ ጋር አብሯት ስራ ተመሳሳይ ስራ ሲሰሩ ስለነበረ ከነሱም ስራ ተመሳሳይ ከሆነች ጋር ስለመጣች ቢያንስ ከሷ ስራ ወጣ ካሉ ሰዎች ጋር ብትመጣ በሚል ነበር ዘግይት ያልኩት። ሜቢ እኔ ለመቀበል ዝግጁ ነኝ። አሁን የምትመጣው ይዛ የምትመጣው ወይም የምትጠይቀኝ ሰዎች ባህሪዋ ከስራ ባህሪዋ ወጣ ባለ ሰው እኔም በማምናቸው በእድሜ ገፋ ካሉ ሰዎች ጋር ብትመጣ እቀበላለሁ ብዬ ነው ተዘጋጀው እስካሁን ማለት። እቅዳችን ፍቅረኛው የማሳጅ ቴራፒስት ስለሆነች አዘጋጃችን እናቴ ማሳጅ ያስፈልጋታል ብሎ እንዲጠራት እናደርጋለን። ዛሬ ተሰብሪ ነው ደውላትና አሁን ታመት በኋላ ትቼ አሁን ዛሬ ኧረ ምናልባት ሰው የጠበቁት ነው ይችላል። እኔ በእናታችሁ ለእናንተ ሲል ነው ግን ለእግዚአብሔር እዚህ ጋር ልታምናት ይገባል። ገባህ? አዎ እኮ ግን አንዳንዴ ምን መሰለህ የተለያየ ስትገናኝ በጣም ትናደርጋለህ ታውቃለህ። እዚህ ስለሆኑ ናፍቆቱ እንዳለ ሆኖ ግን ምናልባት ታርጉም ያጋጣዩ ተቅማችሁ ፈጣሪ ምን ያውቃል? ምን ይታወቃል? ተቀበል አስታርቀው ለማናችሁ ደውላ እንዴ ቢፈስና ብለበት ፈራ ላውድ ላድርገው ነው ካላነሳሽ ግን ይጣች ይጎነ መግደል ነው ጠራኩኝ። ራንሶ አነሳኩኝ። ይሎ ዳግ Right. አይሰማም?
ይሰማል። አውቀሽኛል? እንዴት አለው እስካሁን ባለመርሳሽ በጣም ስላልረሳሽኝ ብቻ ደስ ብሎኛል በጣም። ለማንኛውም ግን ዛሬ በጣም ፈልጌሻለሁ። አይ ብዙ ጊዜ ስልክህን ጠብቄ ነበረ፣ ግን ያው ይቅርታዬን ስለምትቀባይ ችግር የለውም። እሱም በእኔ ላይ ጣይ። ደህና ነኝ። ያው የጠፋሁበትን ምክንያቱንም ለመንገር ነው። ዛሬ ብታገኝ ደግሞ በይበልጥ ደስ ይለኛል። እሺ አይ ዳጊ፣ ዛሬ ስለኔና ስላንቺ ከፈቀድሽ እናወራለን። ከዛ ባለፈ ግን ለስራ ነው ሞሮፍ የፈለኩት። ሁሉም ነገር በቀረ ይቀራል፣ ችግር የለውም። እሱን ነገር እናወራለን። ግን አሁን ዛሬ ስለ ስራ እናወራና ከስራ በኋላ ያለው ነገር በንግግር መፍታት እንችላለን። ያው ዳጊ የስራ ባህሪሽን ያው እንተዋወቅ የለ እንዴ? እሱን ደግሞ ድጋሚ መንገር ስለሌለብኝ መተሽ ብትሰሚው ይሻላል። እመጣለሁ። አይ የኔን ማስተራቆለሁ እኮ ግን ምን አዲስ ነገር ተፈጠረ እንዴ? እሺ ለማንኛውም እሺ ልንገርሽ፣ ብዙም ከማወሳስብሽ እንትን በስራ ቦታ የምትተዋወቀኝ አንድ የጓደኛዬ እናት ትንሽ የሆነ እክል ነገር አጋጥሟት የአንቺ ስራ አስፈለገንና እንድትተባበረኝ ብዬ ነው። አሟታል፣ በጣም አሟታልና ብዙ ቦታ ሞክረን በጣም በቃ በሕክምና ደረጃ አለን። መጨረሻ ላይ ያው ማሳጅ ብትታይ አሪፍ ነው በሚል አዎ አይ ለእንደዚህ አይነት ሰዎች ነው። በተለይ እድሜያቸው ምናምን ገፋ ላይ እና ምናምን አሪፍ ነው። እናወራለን። ለዚህ እኮ ነው የምወድሽ። በእናትሽ ነው ይኸውልሽ፣ አንቺን በማግኘት ድጋሚ አይ እኔና አንተ ነገር ይወራል። ያው እንደዚህ በቅርብ ያለው የሚፈታ ነገር አይደለም፣ ግን እናወራበታለን። እና አሁን ይቆራስ ነው ያው የተለመደው ቤት አልቀየርኩኝም ቤቴን እኮ። ያው ጓደኛ አጠገቢ ስላለ እሺ እሱን ላገናኝሽን። ከዛ በኋላ እኔ ትንሽ ቦታው እሱ ያለበት ቦታ ትንሽ እንግዳ ስላደረገኝ እንገርሽ። ሰላም ነው እናት? ሰላም ነው። እንደምን ቆይሽ? ጓደኛዬ ነግሮሻል መሰለኝ ማዘሬ ትንሽ አማርጓት እና እሷ ማሳጅም ታደርጋለች ዶክተርም ስለሆነች ታግዛለች ብሎኝ ነው። እኔ አግዛቸዋለሁ ማለት ምን ሆነው ነው? ታውቀው ነገር አለ? ያለው ነገር በሰፊው መተሽ ቤት አናወራም። አድራሻዬን ላክልሽና እሺ አድራሻዬን ልክልሽና ትመጫለሽ። አሁን እዛውም ከሌላ ቦታ ወደዚህ በደሪት ሆነ ቫክሲኑና አሁንም እናትን አይቻት ከዛ ወደ ቤት ታፍሎ ላክ ነው። እሺ ልክልሻለሁ። እሺ እኔም አመሰግናለሁ። ታሪክ ይችላል። አሁን የመጣች ስለሆነ ቴክስት አድርግላችሁ አድራሻዬን ቴክስት አድርግላታለሁና ትመጣለች። ያለው ነገር ተደብቃችሁ ላይ ትከታተላችሁ ሁለታችሁ እና እሷ ብቻ ነሽ። ምን ቀረ መራ ካሜራ ምናምን ስለምንደባበቅ ካሜራ እንደባበቃልና አሁን ተነስተን አጅስት እናድርግ። እሺ እሷ ስትመጣ
በመቀጠል እሷም እስክትመጣ ሊታዩ በማይችልበት ቦታ ካሜራዎችን እንደብቃለን። ሻውን ላይቭ ያለውን ነገር ስለምንከታተል ለአይቱን ስንቀነስ እሺ፣ በተቻለ አቅም ራስን ለማረጋጋት ምንም ነገር ቢፈጠር እሺ። ተደወለሽ ነው ወጣልሽ መሰለኝ። ወይኔ መጣቻም ተማምንበት። ወይኔ ማግኘት እኮ ነው ዛሬ። አይ ደስ ትላለች። ደስ ብሎኛል። አስታውቃለች። አይ እንጂ ይልዳ ብዙ ማንቃቸው ብዙ ማንቃቸው ካይኔ ነው ማለት ሳሽ በጀብኝ ይላውላል ነገር ብለስ ያሚል ታውስ ምስከነስሉት ከንስ ፈትንሽ ደግሞ ማለት ወጣ ብላ ነበርና ኦኬ እንደ ደቡብ ቁጥር ይመጣሽ ትንሽ ራስ ከመጣ ትንሽ ጠብቂያለሽ። አይ ችግር የለውም ግን እኔ ሌላ ቦታ ነበርኩና እንደዚህ ስራ እና በዛው ቤት ከገባው ያው እንትን ስለምቆይ ብዬ በዚህ ነው የመጣሁት። ስለሽ ከዚህ በኋላ የምትሄጂበት ቦታ ምናምን ቤት ካለ ትንሽ ማዘለዝ ቆይ ስለምችል ቢቻል ያለውን ጊዜሽን ወስደሽን ተፕሮፌሽናል ነው። አይ ችግር የለውም ዋናው እሳቸውን ይሻላቸው ማለት ምን ሆኖ ነው እንደዚህ የሆኑት? ስለሽ ማዘር እኔ ቢዝነስ ልጅኝ ነው ትንሽ እድሜው ምናምን ሄዶ እድሜም የተጫጫነች ነው መሰለኝ። ያ ነገር በጣም ወገቧን በጣም ነው የሚያመው። አዎ እኮ እንደዚህ አይነት ነገር ከ50 ምናምን አመት በኋላ ያጋጥማቸዋል በብዛት። እኔም የሚያጋጥመኝ ነገር ነው ማለት ለሕክምና ሲሄድ እንደዛ ነው በብዛት እናቶችና ያው በፊት ያለው የስራ ጫና ምናምን ነው እና ሚሻል ሚሻል አዎ ተከታታይ ተንካለች ሸለታል ደግሞ ከሰው ሰምቻል በዲሽ ፎቶ መድኃኒት ማለት ነው እንጃ። ያው እኔ ማንም ሰው ሁሉም ሰው እንዲሻለው ነው የምፈልገው። ምን መኪዘሽ ፍቅረኛሽ? ፍቅረኛ አለኝ ያው ያለኝ አይመስልም። አንዴ መኪዘሽ ብቸኛ መሆን ይከብዳል እና አውሮች ናቸው ነው ትንሽ ተጣልተናል። ያው መጋጨት ያለ ነው በፍቅረኛ መሀል ምናምን ግን ያው አለኝ ፍቅረኛ አለኝ በጣም ተጣልታችሁ ቆይታችኋል ነው ወይስ ዝም ብሎ ማለት ትንሽ የግጭት ነው? ኦኬ አይ ተጣልተን እንትን አላለም ማለት ተጣልተን ቆይተናል ግን ነገሮችን እስቲ እናወራለን ምናምን የተባባልን ነው። ግን እዚህ የመጣው ስለሱ እናወራ ነው እንዴ? እንደዛ ሰውስለም ማዘር እስከመጣ እኮ ታውቂያለሽ ዝም ከምን ያው ምን ተብቃት ይሄ አይ ማፈልም ጥያቄ የጠይቁሽ ከሆነ ዝም ብሎ ይችላል። አይ ችግር የለውም ምንም ያው የሚጠበቅ ነገር የለውም። እና እንዴት ነው ስራ ምናምን አሪፍ ነው? ስራ አሪፍ ነው። እዛ ጋር ነው እዚህ ነው ከአሜሪካ ነው የመጣሁት። ኤልኤ ይባላል ሰብሰቅ ሶሳንጀለስ ከዛ ነው የመጣሁት እና እዚህ ማዘር ጋር ማንም የለም ከጎና ሩም ክላስም ተስላምኩ እዚህ ከማዘር ጋር ከጎና ሩም ነው። አይ ቆንጆ ነው። እናትም መንከባከብ ግድ ነው እና ይዛት አትሄድም። እሷ ታውቂያለሽ ሀገር ትላለች እና እኔ ወጥሻን በጣም ተዛንተች መቻለሽ ነው ብላት እንጂ ያለች ትንሽ ምንም ስላላት ለምን ይመስለኛል አፈልግም ከሀገር መውጣት ነው። አይ ምን ታደርጋለሽ ብታይ ጥሩ ነው። በእርግጥ ግን ያው አሁን እድሜያቸውን ትንሽ ሄዷል እና እንትን አትልም ማለት
እንደዛ ነው። ታውቂያለሽ እናቶች የሆነ ከሀገር መውጣት ላይ ሁሉም ጎረቤት ምናምን ብዙ ጊዜ አብሮ ምናምን ተስለኝ እና ፍቅረኛሽ እና እንድታረቁ ምናምን እንትን አላለም? አዝማሚ የላችሁም? አለን ትንሽ ጭቅጭቃችን እየበዛ ሲመጣ ያው እሱም ትንሽ ይረፍ ብዬ ነው እና ነገሮችን እስቲ ለማፍታት እንሞክራለን። የሆነ እንትን አትችሉ ወንድ ልጅ ታውቂያለሽ፣ እንዲህ ፍሪ ታይም ምናምን ሲያገኝ ሌላ ሴት ጋር ይሄዳል ምናምን። ፈልጊ ምናምን ከሆነ ተቃርባችሁ ልታወሩ ወይ እነሱ ነው ልክ ነው። በመሀል ሰው ገብቶ ምናምን በኋላ እየፈለግሽ ምናምን መለያየት ደግሞ ይደብራል። አዎ ማለት እኔ ጓደኞቼ ሊያናገሩት ሞክረው ነበረ፣ ግን እሱ ደግሞ እምቢ ምናምን አሉኝ። ማለት ትንሽ ጥፋት አጥፍቻለሁ በእርግጥ፣ ግን ደግሞ እስቲ ብቻ እግዚአብሔር ያውቃል የሚሆነውን ነገር ማየት ነው። ደፈርክ አትበይኝና በምንጣላችሁ ማለት ነው። አይ ብቻ እንትን ነው በትንሽ ነገር ነው ያው እየተጣላ ነው ብዙም አይደለም። እና ግን እሱ ጋር ነገሮች ከባድ ናቸው ምናምን ሀርድ ነው ትንሽ፣ ለዛ ነው እያካበደ ያለው እንጂ ተናደለ ብዙ አመታሮች ጌቶችን እንጂ ይሄኛል አልለለሽ ለምንድን ነው እንደዚህ የምትጣጣረሽ? ብዙ አመት እኔና እሱ ወደ 5 ምናምን አመት ሆኖናል። አዎ ግን አሁን ገና ነው እንትን ሽምግልና ሊደክር እንትን እያለ ያለው እና እሱ ነው ትምህርቴን ምናምን ያስተማረኝ ምናምን እና ለዚህ ደረጃም እሱ ነው ያደረሰኝ። ታውቂያለሽ ለእናቴም ብቻ አይደለም እኔም ትንሽ ከሻይ የተዛጋና የስፖርት ሰራ ታውቂያለሽ ቤችሎ ስገባ ዘካዩ ምናምን ትንሽ ማለት ነው። እስቲ ይልክ ደስ ይለኛል። ስፖርት በምሰራ ሰዓት በጣም ጉልበት ተጠቅማል እንዴ? ነው መሰለኝ አላውቅም። በጣም እንትን እዚህ አካባቢ ነው። አዎ እዚህ ትከሻ አካባቢ ሰርቴን ላውቀው አይ ችግር የለውም። ጭራሽ ተነካከዋለች እንዴ? ኧረ አንተ ስራውን እኮ ነው ስራው አይደል? ማሳጅ ምናምን ስራ አልሰራም እንዴ? ቢሆንስ እንደዚህ እንዴ? ማሳጅ ነው እንደዚህ አይደለም ማለት ነው። አስተቃራ ለማለት ነው ከንደስ እና እዚህ ጋር ስሜት አለው እጅሽ ይለሰልሳል። ለወደው ሸርት አይ ሸርት ባይ በጣም ችግር የለውም። ችግር ሌላው ካማ አይ ሲገን ይችላል እጅሽ በጣም ይለሰልስ እንት ጎር ነው ወከለኪ አይ እጅሽ በጣም ስለምጀራ ባይዘይ ጣት ምናምን በጣም ነው እኔ መጣሁት ነው የጣት ምናምን ስለማደንቅ ነው። አይ እኔ እንደዚህ አይነት ነገር አልፈልግም። ይቅርታና የመጣሁት እናትን እንትን ልላሰብ ገባ እንደዛ ነው ገባኝ። በቃ ሳይሽ ተመቸሽኝ እና በቃ ከፍቅረኛሽን በታይለሽ ይበቃሻል። እኔ ደህና አድርጌ ላኑሽ እኔ ጋር ፍቅረኛዬ ጋር እኮ ፍቅረኛዬ ጋር እዛ ይልሻል ነገርሽ ስለ ፍቅረኛሽ እኔ ደግሞ ትሪት ላድርግሽ። ተጣልተናል ግን ደግሞ ተለያይተናል ማለት አይደለም። ገባ እኔ ደግሞ የመጣሁት ለስራና ለስራ ብቻ ነው። ሌላ ነገር ወንድ ልጅ እኮ ታውቂያለሽ ይሄን አጋጣሚ ቢያንስ አንድ ሁለቱን ከተለያያችሁ እኮ ሌላ ሲጋር ሄዱ እሱን የታምነሽ ከመቀር የሰው ላድርግሽ። እኔ ደግሞ እዚህ ሀገር ሙሉ አልፈልግም ይዤሽ ልውጣ። እንደዛ አጋጣሚ አግኝተሽ ነው እንዴ ስንቱ ሴቶች የሚለምኑበት ታይም ማለት ነው። ቢታንስ እኔ አልፈልግም። አራጣል ሰማን እኔ እዚህ የመጣሁት ለስራና ለስራ ብቻ ነው። በምን ቀላል
እኮ ቀለል አድርጌ ነው የምነግርህ እንጂ ነገሩን ባከብደውማ ቀድም ነው የምወጣው። እንዴ ምን የተለየ ነገር አደረኩኝ? አከብርሽ በጣም ማካውል አይደለም ሁሉንም ሰው አንተ እንደዛ አይተጋዳሚ አይደሽማ ተጠቀሚ የሚገባው ሁሉንም ሰው በሁሉም እንደዚህ የሁሉንም አንዳርጋት ማለት የመጣውበት ለስራ ነው። ስራዬን ሰርቼ መሄድ ነው የምፈልገው። ገባ? ስራዬን ሰርቼ ብቻ በቃ መሄድ ነው የምፈልገው። ነው ቀለል እና እኔ ሰው ላልሽ ነኝ። በዚህ አጋጣሚ እንደዚህ አይነት ሰው ተቀኝቶ ነው ስታይ ሰው አልመስለም። ሊቆን ሰው ላልሽ ሎስ አንጀለስ ልጅ እዚህ ኢትዮጵያ ውስጥ ምናምን የተርመጠመች ከምትኖሪ የሰው ብሬ ለጋጋሚ ሰው ቤት አይደብርሽም? ሴት ነሽ በቃ እየተከብረሽ መቀበል ነው ያለብሽ እና ሰው ላልሽ ያለሽ መጀመሪያ ስላስተያየቱ አመሰግናለሁ። ግን ደግሞ እኔ ለምን ቀላታው ቀለል አድርጌ ነው እየሰማ ያለሁት። ያለበለዚያማ ምን አይነት ሰው እንደሆነ አታውቅም አንተ። ታማከብሽ ወጣት ልጅ ይትቃል። እሺ አሁን እናንተ ይመጣሉ ወይስ አይመጡም? በሰንሳን ቀላታ ትመጣለች። ታሪክ ጋሪ የነገርኩሽ ያለው በቃ ጥሩ ላይፍ እንድኖር ይገባሽ። እኔ ደግሞ ሳይሽ ተመቸሽ እና ጥሩ ላይፍ አልኖርኩም አልኩ። ኢትዮጵያ ላይ የኖርሽ ጥሩ ላይፍ ይኖርኩል አይገባም ሳቢር እና ልልሽ ፈልጌ ነው። በቃ ተመቸሽ እና ሎስ አንጀለስ ወሰድሽ ያልኩሽ ይፈልጋል እና በቃ ይሄን ነው። እስቲ የምትሄጂው የት ነው የምትሄጂው? ማዘር እኮ እየመጣች አይደል? ታሪክ የት አለች? አትመጣም ነው ወይስ ለምንድን ነው የጠራን? ትመጣለች። ተረጋጊሽ። ሽተይ በቃ ስቻለኝ ተረጋጊ። አንተ አይደለህም ስትጀምር እንደዚህ ልታረገኝ የምትችለው እሱ ነው። ለምንድን ነው ቀለል የማታረጊው? በቃ እኔ ተመችተሽ ታውቂያለሽ። እኔ ደግሞ ማዘርም እድሜዋ ሄዷልና በእናትሽ አያት ላይ አልገባ እኔ እንዴት ልንገርህ? አንተ ምን እየሆንክ ነው? ምንድነው? ምን እየሆንክ ነው? እኔ እኮ ያልኩሽ አይደለም ማርን የጠራኸኝ ለምንድን ነው? ማዘር ትመጣለች። ከዛ ምን አለ? እኔ እኮ በቃ ወድጄሻለሁ እኮ ነው ያልኩኝ አይደል? ሌላ ነገር አውርኩኝ። እሺ እንዳትጠጋኝ። ማዘር ትመጣለች ብለኸኛል። እዛ ጋር ሆነ መጠበቅ ትችላለህ። እኔ ጋር እንዳትጠጋ ነግሬሃለሁ። እኔ እንዲች ጫፌ እንዳትነካኝ። ተራበስማ አረቀለላሪ አረባ አንተ ምን ውሻ ተጠጋ ነግሬሃለሁ። ወላ እኔ እዚህ የተቀመጥኩ ስራዬን በማክበር ነው። እሺ አረ በጣም አከብርሽ። ስንቱ በሚለምንበት ዘመን ተከፍተራለች። ዘመን ብታይኝ ይሻላል። ምንድታውንሲ ምንም አትልጅተላክስ አይስለም እንደሌሎች ሴቶች አትሆኑ። በዚህ እድሜ ባል ምናምን ታያለሽ እንዴ? ሲጀመር ፍቅረኛ ምትይሽ ልጅ ይሄን ሌላ ሴት ጋር ነው ያለው። ይሁን በቃ በእድሜሽ አትችይም። ይሁን የትም አታውቀውም። ታውቀዋለህ እሱ ታውቀዋለህ። ወንድ ልጅ ታዲያ ነው ሁሉም ወንድ እንዳንተ ነው የሚመስልህ? ለምን ካለርገሽ አታስቢም? አንተ ስነ ስርዓት እድል እኮ ነው የሰጠሁሽ ያለሁት። እንደዛ አይነት እድል መቼም አታገኝም በህይወትሽ። ነግሬሃለሁ። ስነ ስርዓትን ስለማታውቀው ሰው አታውራ። ምንድን ነው የማላውቀው? ወንድ ልጅ ነው እኮ ይገባኛል። እኔ ወንድ ነኝ። ገባሻ? ሁሉም ወንድ እንደዛ አያደርግም። እሱ ለኔ ያደረገልኝን ነገር ታውቃለህ? ምንም ወንድ ልጅ ነው። በቃ ሌላ ሴት ሲያገኝ ይሄዳል። በገንዘብህ እንትን አትበል እሺ። በገንዘብ ያልኳር ነው። ሴት አይደልሽ እንዴ? ሴት አይደለሁ ነው ምጭጣ ያልሽ ከሱ ጋር እንዲህ ገንዘብ የለቃቀምና የሚያወጣው በብር በዛው እኔ በዶላር ልክፈልሽና ከኔ ጋር ነው ያልኩሽ። አልፈልግም። እባክህ አልፈልግም። ነገሩን ወደ ሌላ ነገር እንድናረገው አትገፋፋኝ። ምንድነው አንቺ ቀለል አድርጊውና እሺ የአሜሪካ ልብስ ሲያርክሽ እኮ ነው። አልፈልግም። የመተሽ እኮ እደግምልሃለሁ። ዞር በል። ኧረ ተረጋጊ። ነው ምትጂ ምን እያደረግህ ነው? ለምን አትረጋጊ? ማዘር ትምጣና ትሄጃለሽ። በቃ እኔና አንተ ማለት ሌላ ነገር አለ? ሌላ ነገር የለም። ሌላ ነገር አለ። ታዲያ ምንድነው የምትለው?
ተመቸሽኝ ያልኩኝ ያሉት እኔ አልተመቸኝም። ፍቅረኛ አለኝ። ሰማ ፍቅረኛ ጋር ጠልቼው እስቲ ነበር እንዴ? ነገርኩህ እኮ ተጣላን እንጂ አልተለያየንም። ሰማ አስገድዳት እኮ ምን ማለት ነው? ኖ እንደዚህ ምን ማለት ነው? በእናትህ እና ያስገድዳት እንዴት ነው እየተረጋጋ ነው እንዴ? እንዴት ሊረጋጋ ይችላል? በዚህ ሁኔታ ነው ምን ያደረክ ነው? ምን ያደረክ ምንድነው? ምን አደረኩኝ? ቀላል አድርግ በቃ ሰው ላድርግሽ ነው ያልኩት። አሁን እኔ ከዚህ መውጣት ብቻ ነው የምፈልገው፣ ሌላ ነገር ካንተ ጋር አልፈልግም። ማጀርህን አያገባኝም። ስለማጀር የጠራኸኝ ስለሆነ ለስራ ነው። ምንድነው ለስራ ነው የጠራሁሽ? አረ ቀላል አድርግ። ምንድነው ቀላል አታርጊው? ምን ይሁንሽ ነው? ምን ያደረክ ነው አንተ? ምን አደረኩኝ እኔ? አረ ተመቸሽኝ እኮ ነው ያልኩኝ። ምን መተሽ? አረ ቀላል አድርጊው። ምንድነው? ምን አደረኩኝ? በቃ ምን ተፈጠረ? ምን አደረኩኝ? ምን ተፈጠረ? አረ ወንድሜ ምንም ማለት ምንድነው? አንተ ምን ትሰራለህ እዚህ? ምን ተፈጠረ? ምን ትሰራለህ እዚህ? ምን ተፈጠረ? ንገረኝ። አረ ወንድሜ ምን ማለት ነው? ምንድነው የተፈጠረው? አረ ንገሩ አንተ። ምንድነው የምትለው? በስርዓት ያልኩኝ ምን ማለት ነው? በእናትህ ምንድነው የተፈጠረው? ለምን ፈተና ነው? ና እኔ ማለት እንጂ በእናትህ ምንድነው የተፈጠረው? ምን አደረኩኝ? እሱን ነው ማውራት ፈልገው ገባ። አረ ቀለል አድርገው። ምንም እንኳን አላደረኩም አይደል እንዴ? ጓደኛ አይደለ እንዴ? ምን አደረኩኝ? ምን አደረኩኝ እኔ? እሷ ነገር ተፈጠረው ነው። ምንድነው የተፈጠረው ነገር? ለኔ ንገረኝ አንተ። እኔ እኮ ስራ ለሳማሪ ጠራሁሽ እንዴ? አንዴ ስራ እኮ ነው የጠራሁሽ። ምንድነው ስራ? ይሄ የምን ስራ ነው? በቃ እየተፈተንሽ ነበር። ስለሚወድሽ እየፈተነሽ ነበር። ይሄ ነው እንደዚህ ነው የምትወደቅ? ኖ እኔማ ስወድሽ በዚህ አይነት ልፈትሽ አልፈለኩም፣ ግን የስራ ባህሪ ባገኘሁት አጋጣሚ መሆን ስለነበረበት ነው ያደረኩት። ፈረዳዲና ወሪያሽ እማ ፈተና ነው። እሺ እኔ እንትን ብያለሁ። እሱም ሲሪየስ ሆኗል። አሁን ካንተ መረዳት ነው የምፈልገው። ምንድነው የተፈጠረው ነገር? አንተ እዚህ ምን ትሰራለህ? ምንድነው? ለኔ በስነ ስርዓት ንገረኝ። ማሪዮሽ ተረጋጊና ንገርሽ። እንዴት ነው መረጋጋው? ምንድነው የተፈጠረው ነገር? ንገርሽ ንገርሽ። ጓደኛዬ ነው። በቃ ትላንትና ስለቆየ እኛ ላይ እያየን ነበር። በዛ አጋጣሚ ልፈትን ብዬ ነበር። ፈተናውን ደግሞ ስላለች ደስ ብሎኛል። ምን ስላለች ምንድነው የምታደርጉት? እኔ እኮ ግራ ገባኝ። ፈተና ነበር ስለሚወድሽ ነው ያልኩኝ። ታዲያ እንደዚህ ነው የሚሆነው? ለፈተና ነው ገባሽ? እንደዚህ ነው የሚሆነው? ውስጡ ጥርጣሬ ያለ ከሚቆይ እኮ ነው። በእናትሽ ተረጂና ይቅርታ አድርጊለትና አብራችሁ እንድትቀጥሉ ነው የምፈልገው። ገባሽ? በቃ ተረጋጊና እኔ ባታምኝ አንተ ትንሽ ተወኝ። በቃ እኔ ልረጋጋ። እሺ ይቅርታዬን ተቀበይልኝ። እሺ ያለውን ነገር ስለነገረን ነው። ሶሪ። እሺ ደግሞ አንቺም ትወጂዋለሽ አይደል? ይቅርታ አድርጊለትና አብራችሁ ቀጥሉ። ወይ አይደል? እንደዛ አይሆንም። እንደዚህ ግን አይደረግም። እሺ ሌላ ጊዜ ምታምነኝ ከሆነ በቃ ኖርማል እመነኝ። እኔም ደግሞ ሁለታችንም እኮ አንተም ትወደኛለህ፣ እኔም እወድሃለሁ። ታዲያ እኔ ለፍቅሬ መታመን የለብኝም? አጥፍቻለሁ። እሺ እሱን በማውራት እናስተካክል ነው ወይስ አንተ እኔን የተጠራጠርከኝ ነው? አንተ ሲጀምር ትታመንልኛለህ? ለምን ይቅርታዬን ተቀብለሽ ለምን አናስተካክለውም? ግን በቃ ነገሩን ቀለል አድርጊውና አንቺም ስጠይቅሽ እኮ ትወጂዋለሽ አይደል? በቃ ያለውን ነገር ታርጊለትና ተመለሱ ወደዋ። ይኸውልሽ እኔ ጋርም አንቺ ጋርም ጥፋት እንዳለ ታውቂያለሽ አይደል? እና ግን የኔን ጥፋት እኔ በመጠራጠር ነበር አይደል የራኩሽ። ስለዚህ የኔን ጥፋት ላረመው እኔ ዛሬ የራሴን ኃላፊነት ልውጥና ተቀበለሽኝ። ከዛ በኋላ ሌላውን በንግግር እንፍታው።
እኛ እንወጣለን። አንተ ያለውን ነገር እሺ ተረጋግታችሁ አውሩና ፍቱ። እሺ በጣም ነው የደነገጥኩት። ሶሪ ለተፈጠረው ሁሉ ተነስታችሁ ብትቃቀፉ ባይነናል። ለዛሽ ይቅርታ ማድረግ ይችላል። ደግሞ አንተ እንደምትወደኝ እኔም እወድሃለሁ። ሌላ ነገር እንደዚህ አይነት ነገር አያስፈልግም ማለት ታይታ በዚህ ማለት ቀናችን ነው ፈምሮት አይያችሁ አይ ስለደነገጥኩኝ ነው እንዴ። ሰው በቃ ይቅርታ አለቀ እኮ አሁን እንዴት ተረጋጋሙ እንጂ ነው አትነስ ያልሻመስ ስለደነገጥኩ እሺ በቃ ተረጋግስ። በቃ ነው እንኳን ደስ አላችሁ። በድንገት አመሰግናለሁ ስለነበረ ቆይታ ሁሉ ጓደኞች አመሰግናለሁ። የመጀመሪያ ዝግባ በጣም ደስ ብሎናል ስለእናንተ። አንቺ በደንብ ነው የነገርኳቸው። ኦኬ ከዚህ በፊትም እንደዚህ ቪዲዮ ዩቲዩብ ላይ እንለቃለን እና ብዙ ጊዜ የወደቁን ሴቶች አንድ ታማኝ ስላለን ነበረ ጊዜ እና አንቺ ታማኝ ሚስት በዚህ አጋጣሚ እንኳን ደስ አለ። ሁሉም ሴቶች አንድ አይነት እንዳሉ ማሳለሻ ዛገታና በጣም ደስ ብሎ ኮሮ ጓደኛዬ እንዳገር ይቆረባል። አሁንም አዳለኛ ስራችን ነው እንረዳቸዋለን። አንተ ጣልተን ነበረ አስታረቃቸውን ከዛ እኛም እናመሰግናለን። ደስ ይላል።